ይሁዳ የኢየሱስ ክርስቶስ ቅድመ አያት የያዕቆብ ልጅ ማለት ነው። ይሁዳ ሁለት ልጆችን ይወልዳል። የመጀመሪያው ልጁ ማን ይባላል? እንደምታውቁት የበኩር ልጁ ኤር ይባላል። ኦሪት ዘፍጥረት ምዕራፍ 48 ላይ ሄዳችሁ አንብቡት። አሁንም የነገራቸውን ታሪክ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፋችሁ እንጂ ከራሴ አልናገርምና። ይሁዳ የሚባለው የኢየሱስ ክርስቶስ ቅድመ አያት ነው። የሚገርማችሁ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳን ወለደ እያለ ይቀጥላል። ከዛ ኢየሱስ ክርስቶስን የዘር ሐረግ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ በተቀመጠው መሰረት ማለት ነው። ከዛ ይሁዳ ምን አደረገ መሰላችሁ? ኤር የሚባል ልጅ ይወልዳል። ለዚህ ኤር ለሚባል ልጁ ትዕማር የምትባልን ሴት ይድረዋል። አግብቷት እየኖረ እያለ ሞተ ኤር። ኤር ሲሞት ጊዜ ሌላ ባል ሄዳ ማግባት አይፈቀድላትምና እንደ መጽሐፍ ቅዱስ ሕግ እዛው ወንድሙን ነው የምታገቢው አላት። አሳያችኋለሁ፣ ወላሂ አወጣዋለሁ። እዛው ወንድሙን አግቢ አላት። እዛው እሺ አለች። ሴት ምንም ምርጫ የላትም። በቃ ያንን ወንድሙን አገባች፣ ወረሳት ወንድሙ። ያው አብሯት እየኖረ እያለ እንትን ይቸልስ ነበር። እንትን ምንድነው ሴጋ እያደረገ ያወጣው ነበር አለ እግዚአብሔር መጽሐፍ ላይ ሲናገር። እኔ አይደለም ያልኩት፣ የዘር ፈሳሽን ያወጣዋል። ታውቃላችሁ? ከዚያ ያንን ያወጣው ነበረ ሰውየው። አስነብባቸዋለሁ፣ አሳያቸዋለሁ። ከዚያ ያንን ስፐርም ሲያወጣ እና ሲያፈስ ጊዜ የዘር ፈሳሽን አሁንም ለምንድነው ይሄን ያደረገው? ምክንያቱም ከወለደ ስሙ የሚጠራው በመጀመሪያው ልጅ ስም ነው። ገብታችኋል አይደለ? ይሄ ምንም ድርሻ አይኖረውም። አንድ ሰው አግብቶ ከዚያ በኋላ ሳይወልድ ቢሞት ሌላኛው ወንድሙ መቶ ቢያገባ ያቺ ሴት ብትወልድ ከዚህ በዚህ አይጠራም፣ በመጀመሪያው ሰውዬ ስም ይጠራ ነው የሚለው ህጉ። ያ እንዲሆን አልፈለገም ነበር ይሄ ልጅ። ስለዚህ የዘር ፈሳሹን ያፈሰው ነበር፣ መውለድ አልፈለገም። ከዚያ በኋላ ይሄ ሞተ፣ እግዚአብሔር ቀሰፈው። ይሄ ከሞተ በኋላ ሌላ ባል እንዳታገባ አሁንም አይፈቀድም። ምክንያቱም ሌላ ልጅ አለ። በጣም የሚያሳዝነው ግን ያ ልጅ ገና ህፃን ነው፣ ለትዳር አልደረሰም። ሶስተኛው የይሁዳ ልጅ። ታዲያ ህጉ ምንድን ነው የሚለው? ሌላ ባል ወታ ማግባት ስለማይፈቀድ ይሄ ልጅ እስኪያድግ ጠብቂ፣ እሱ ነው የሚያገባሽ ተባለች። ተመልከቱ፣ ያ ልጅ እስኪያድግ ለትዳር እስኪደርስ ጠብቃ ያ ሰው ነው የሚያገባት። ምክንያቱም ሌላ ባል ልታገባ እንዳትወጣ ብሏል እግዚአብሔር። ከዚህ የበለጠ ግፍና በደል አለ? ይሄ ልጅ እስኪያድግ ትጠብቃለች ሴት። ሂጂ አላት ይሁዳ። ይሄ አባቷ ማነው? የልጆቹ አባት። ልጄ እስኪያድግ ድረስና ለትዳር እስኪበቃ ድረስ ሂጂና ቤትሽ ይሄ መጎናጸፊያ ልብስሽን አውልቂ፣ ሌላ ልብስ ልበሽ ተባለች። በቃ ሄደች ቤቷ፣ መጠበቅ ጀመረች ልጁ እስኪያድግ ድረስ። ግን አላስቻላትም እች ሴት። ወላሂ ከማስረጃ ጋር ነው ማወራለሁ፣ አወጣላችኋለሁ፣ አነብላችኋለሁ ቃል በቃል አሁን የምናገረው ሁሉ። ከዚያ በኋላ እች ሴት ሄደች፣ እዛ መጠበቅ ጀመረች ቤቷ እስኪያድግ ድረስ። ግን አላስቻላትም። ተመልከቱ፣ ከዕለታት አንድ ቀን ወጣች፣ ወንድ ፍለጋ ማለት ነው። ስትወጣ ጊዜ ማንም ብታገኝ ጥሩ ነው፣ ይሁዳን አገኘችው። ራሱን ምራቷን ማለት ነው። ገብታችኋል አይደለ? ይሁዳን አገኘችው። ከዛ ይሁዳን አገኘችው። እሱም እንዲሁ ጋለሞታ መሰለችው። እሱም በቃ አናገራት። እዛው ቆመው ተነጋገሩ። ቆም ምናምን በቃ ወደ አንቺ መግባት ፈልጋለሁኝ ምናምን አላት። እሺ ምን ትሰጠኛለህ አለችው። አንድ ጠቦት ትሰጥሻለሁኝ። በቃ ተደራደሩ እዛው። የጅማ አንድ ጠቦት እልክልሻለሁ ከቤት ያላት፣ ፍየል ወይንም በግ ማለት ነው። እሺ እስከዚያ ድረስ ግን ምን ቀብድ ትሰጠኛለህ? ምን መያዣ ትሰጠኛለህ አለችው። በቃ አንቺ ደስ ያለሽ ልስጥሽ አላት። እጅህ ላይ ያለውን አምባር ብትርህን ምናምን ብላ አስወለቀችው እንዳለ። እሺ ብሎ ሰጣት ሁሉንም መያዣ። ከዚያ በኋላ ወደ እርሷም ገባ ይላል እግዚአብሔር። ተገናኛት። ተመልከቱ፣ ከምራቷ ጋር ማለት ነው። ከምራቷ ጋር ተገናኘች። ከዛ ሄደችና አረገዘች። ወላሂ ማስረጃ ወጥቼ ነው ማሳያቸው። አነብላችኋለሁ ቃል በቃል እያሳያቸው። ከዚያ በኋላ አረገዘች እች ሴት። ተመልከቱ፣ ኢየሱስ ክርስቶስ ከነዚህ ዘር ነው የመጣው። የሚገርማችሁ ማለት ነው። ከዚያ በኋላ ሄደችና ቤቷ ተቀመጠች እንዳረገዘች። ከዛ ይሄ ወሬ ተሰማ እንዳረገዘች። ይሁዳ ማን እንደሆነች አላወቀም። ዝም ብሎ ተገናኝቷት ነው የሄደው። ገብታችኋል አይደለ? አላውቅም፣ ስሜት አስክሮት መሰለኝ፣ ፊቷን እንኳን አላያትም መሰለኝ። ተመልከቱ፣ አላወቃትም ነበር ይላል። ከዛ በኋላ ተገናኝቶ ሄዷል እሱ። ከዛ ተነገረው፣ ለይሁዳ ደረሰው። ይሁዳ ሆይ የልጆችህ ሚስት እኮ የነበረችዋ ትዕማር አርግዛለች በምንዝርና በዝሙት አሉት። ተቆጣ ይሁዳ። ምን አለ? በህጉ መሰረት ስለዚህ ተቃጥላ ትገደል አለ።
ያም የካህን ልጅ ተቃጥላ ትገደል ነው ህጉ አይደለ? ስለዚህ አውጡና አቃጥላችሁ ግደሏት አለ። አውጡና አቃጥላችሁ ግደሏት አመንዝራ ከሆነ ሲል ጊዜ ከዛ ሄደው ነገሯት። ለይሁዳ ነግረ ነው አውጣችሁ አቃጥላችሁ ግደሏት ብሏል። አውጣላችኋለሁ አንዴ ልጨርስ ነው ተረጋጉ። ከዛ በኋላ እንደዛ ስትባል ጊዜ አሁን ብልጢት ራሷን ልታተርፍ ነው። እሺ ታውጡኛላችሁ ታቃጥሉኛላችሁ፣ ግን መጀመሪያ ለይሁዳ መልእክት አለኝ አለች። ምን መልእክት? ያን የሰጣትን ቀብድ አወጣች። ይሄንን አምባር በትር ምናምን ላኩለትና ለይሁዳ የዚህ አምባርና ባለብትር ባለቤት ነው ተገናኝቶኝ ያስረገዘኝ በሉልኝ አንድ ጊዜ፣ ከዛ ታቃጥሉኛላችሁ ችግር የለውም አለቻቸው። እሺ ብለው ይዘው ሄዱ። ቀጥታ ይሁዳ ጋር ሲሄድ ያ የራሱ ዕቃ መጣለት። ይሁዳ ሆይ ምራትህን ጠይቀናት ነበር፣ ከማን ጋር ነው ያመነዘርሽው ስንላት ከባለ እዚህ አምባርና ብትር ጋር ነው ያመነዘርኩት ብላ ነገረችን። ይሁዳ የኔ ጉድ ነው አለ። በቃ ስለዚህ ህጉን ሊሽረው ነው። አሁን ተመልከቱ ምን አለ? በቃ እንዳታቃጥሏት ተዋት አለ። ያሰላም ህግ ተሻረ። በቃ እንዳታቃጥሏት ተዋት አለ። ተረፈች። ብልጥ ራሷን አዳነች። ከዛ የሚገርማችሁ ወለደች። ከማን? ከምራቷ። የኢየሱስ ክርስቶስ የዘር ሐረግ ውስጥ እነዚህ አሉ። በዚህ መልኩ ነው ኢየሱስ የመጣው። በዘር ሐረጉ ውስጥ እነዚህ ዝሙተኞች አሉ። አሁን ማስረጃውን ቀጥታ አውጥቼ አንብብላችሁ እያሳያችሁ ነው። ማሳያችሁ ማረብላችሁ ኦሪት ዘፍጥረት የጅማ ከመጀመሪያው ላምብላችሁ። ያውና እዚህ ጋር በዚያም ወራት እንዲህ ሆነ ከወንድሞቹ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙን ኤራስ ወደሚሉት ወደ አዶልማዊውም ሰው ገባ ይላል። ከዚያም ይሁዳ የከነዓናውያን የሴዋን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ፣ ጸነሰችም፣ ወንድ ልጅም ወለደች፣ ስሙንም ኤር ብላ ጠራችው። ልብ በሉ የይሁዳ የመጀመሪያ ልጁ ማን ይባላል? ኤር ይባላል። ደግሞም ጸነሰች፣ ወንድ ልጅም ወለደች፣ ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደችለት፣ ስሙንም ሴሎም ብላ ጠራች። አሁን 3 ልጅ ተወልደዋል። አያቸው አይደለ? እርሱንም በወለደች ጊዜ ክዚብ በሚባል አገር ነበረች ይላል። 3 ልጆች አሉት ይሁዳ። ይሁዳም ለበኩር ልጁ ለኤር ትዕማር የምትባል ልጅ ታጋባው። ታሪኩን ስለነገርኳቸው ይገባቸዋል። ዝም ብዬ ላንብብላችሁ። ትዕማር የምትባል ሴት ታጋባው ለመጀመሪያ ልጁ። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበረ፣ እግዚአብሔርም ቀሰፈው አለ። የመጀመሪያ ልጁ ሞተ፣ ተገደለ። ይሁዳም አውናንን ሌላኛውን ወንድሙን ማለት ነው ወደ ወንድምህ ሚስት ግባ አለው። አግባትም አለው። የወንድሙ ሚስት ማለት ነው። ምክንያቱም የሚወርሳት እሱ ነው። ሌላ ሰው ወታ መግባት አይቻልም። አግባት፣ ግባ ወደ እርሱ አለው። ለወንድምህም ዘርን አቁምለት አለው። ምክንያቱም ህጉ ምንድን ነው የሚለው? በመጀመሪያው ሰው ስም ይጠራ ነው የሚለው። ሁለተኛው ሰው ወርሶ ሄዶ ቢያገባ ማለት ነው። ገብታቸዋል። አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈሰው ነበር ይላል። ልክ ተገናኝቷት ስፐርሙን ወደ ውጭ ያፈሳል፣ ይሄኛው ማለት ነው። ከዚያ በኋላ ይህም ስራው በእግዚአብሔር ዘንድ ክፉ በሆነበት እርሱንም ደግሞ ቀሰፈው አለ። እግዚአብሔር ገደለው፣ እግዚአብሔር ቀሰፈው። አሁን 3ኛው ልጅ ቀረ። ይሁዳም ምራቱን ትዕማርን ልጅ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጭ አላት። ምክንያቱም ሴሎም ገና አላደግም፣ ህፃን ነው። ገብታችኋል። እስኪያድግ ድረስ ሌላ ባለማግባት አይፈቀድላትም። በአባትሽ ቤት ሄደሽ ተቀመጭ አላት። ሲያድግ ጊዜ ያ ነው መጥቶ የሚያገባት። አስባችሁታል? ከዚህ የበለጠ ለሴት ልጅ ጭቆና አለ። እቺ ሴት ሌላ ባል ማግባት አይፈቀድላትም። ያ ልጅ ገና አላደገም፣ እስኪያድግ ድረስ ሂጂና ጠብቂ ተባለች። እርሱ ደግሞ እንደ ወንድሞቹ እንዳይሞት ብሏልና ትዕማርም ሄዳ በአባቷ ቤት ተቀመጠች። ተቀምጣ በቃ ትጠብቃለች ልጁ እስኪያድግ። ከብዙ ዘመንም በኋላ አሁን እዚህ ጋር ነው ነገሩ። ከብዙ ዘመንም በኋላ የይሁዳ ሚስት የሴዋ ልጅ ሞተች። ሚስቱ ሞተችበት ይሁዳ። ከዚያ ሴት ፍለጋ ሊወጣ ነው እሱ። አስቡት።
ይሁዳም ተጽናና፣ የበጎችን ፀጉር ወደሚሸልትበት ሰዎችም ወደ ተምና ወጣ። እርሱም አዶልማዊው ወዳጁም ኤራስ ይላል። እሺ ለትዕማር ምን ሊላት ነው ሰውየው? ትዕማር ምራቱ ነች ለዚህ ለይሁዳ። እነሆ አማትሽ ይሁዳ የበጎችን ፀጉር ይሸልት ዘንድ ወደ ተምና ይወጣል ብለው ነገሯት። ይሁዳ እንደሚመጣ ሲነግሯት ጊዜ ቀጥታ ሄዳ ከእሱ ጋር ልትገናኘው ነው። ተመልከቱ። እርሷም የመበለቷን ልብስ አወለቀች፣ መጎናጸፊያዋንም ወሰደች፣ ፏ ብትን አለች። ተመልከቱ። ተሸፈነችም አለ። ወደ ተምናም ወደሚወስደው መንገድ ዳር በኤምናም ደጅ ተቀመጠች። ሴሎም እንዳአደገ ሚስትም እንዳልሆነችው አይታለችና አድጓል። ነገር ግን ገብታችኋል አይደለ? ያ ሚስት ሊሆናት እንዳልሆነ በቃ አይታለች ይላል። በቃ እሱ እንደማያገባ ታውቃለች። ስለዚህ የግዴታ ያንን ይሁዳ ልትገናኘው ነው። ይሁዳም ባያት ጊዜ ጋለሞታ መሰለችው፣ ፊቷን ተሸፋፍና ነበር። ወደ እርሷም ማዘነበለ። ይሁዳ እባክሽ ወደ አንቺ ልግባ አላት። እርሷ ምራቱ እንደሆነች አላወቀም ነበርና ይላል። በቃ ልገናኝሽ ብሎ ጠየቃት። ከዚያስ በኋላ እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። እየተደራደሩ ነው። ምን ትሰጠኛለህ ብትገናኘኝ አለችው። የፍየል ጠቦት ከመንጋዬ እሰድልሻለሁ አላት። አንድ ፍየል ይለቅባታል። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህ አለችው። ቀብድ ማለት ነው። እርሱም ምን መያዣ ልስጥሽ አላት። ድርድር ነው። አስባችሁታል? ዝሙት ለመስራት ሰዎች እየተደራደሩ። ይህን ዘጋቢው እግዚአብሔር ሲሆን አስቡት። በፈጣሪ እንደ አምላክ ይህንን የዝሙት ታሪክ ይዘግባል። ቆም የሚያወረት ልኮ ተመልከት። አስባችሁታል? ወላሂ ላዚም አምላክ ከዚህ ነገር የጸዳ ነው። ለዚህ ነው ይሄ መጽሐፍ ተበርዟል የምንላቸው። እኛ አምላክ ይህን ያደርጋል እያልን አይደለም። አምላክ እንዲህ አይነት የዝሙት ታሪክ አይተርክላቸውም። እርሱ ምን መያዣ ልስጥሽ አላት። ይሄ ምን ትምህርት ነው የሚጠቅመው ለሰዎች? ስለ የትኛው መዳን ነው የሚያወራው? ያው የዝሙት ታሪክ እኔ መጽሐፍ አምጥቼ ብጽፍ አንድ ሰው ይሄ ለልጆች ታነብቷላችሁ። አላህ ለምሳሌ ብቻ ያቀጥለው። እርሱም ምን መያዣ ልስጥሽ አላት ይላል። እርሷም ቀለበትህን፣ አምባርህን፣ በእጅህ ያለውን ብትር አለችው። ይሄ ቀብድ ነው፣ ይሄን አምጣ አለችው። እርሱም ሰጣት። ከእርሷም ጋር ደረሰ። እርሷም ጸነሰች፣ አስረገዛት። የልጆቹን ሚስት አስረገዘ ይሁዳ። ቦታቸው አለ። ተመልከቱ። እርሷም ተነስታ ሄደች፣ መጎናጸፊያዋንም አውልቃ የመበለቷን ልብስ ለበሰች። ይሁዳም መያዣውን ከሴቲቱ እጅ ይቀበል ዘንድ በወዳጁ በአዶሎማዊው እጅ የፍየሉን ጠቦት ላከላት። እርሷንም አላገኛትም። አያቸው አይደለ? ይሁዳ ሄደ ቤቱ። ከዚያ በኋላ ፍየል ላከ ለአንድ ሰው፣ ሂድና መያዣውን ተቀበላት፣ እንዲህ አይነት ሴት ይህንን ፍየል ስጣትና ብሎ ላከው። ግን አላገኛትም ሰውየው እያለ ነው። እርሱም የአገሩን ሰዎች በኢናይም መንገድ ዳር ተቀምጣ የነበረች ጋለሞታ ወዴት ናት ብሎ ጠየቃቸው። ያ የተላከው መልእክተኛ ማለት ነው። እነርሱም በዚህ ጋለሞታ አልነበረችም አሉት። እኛ አናውቅም፣ ጋለሞታ የለችም እዚህ አሉት። ወደ ይሁዳም ተመልሶ ይሄ ሰው ፍየሉን ይዞ ተመለሰ። እንዲህ አለው፣ አላገኘኋትም። የአገሩም ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉኝ አለ። ይሁዳም እኛ መዘበቻ እንዳንሆን ትውሰደው፣ በቃ ትብላ ብሬን አለው። ይሁዳ በቃ አስቡት፣ እኛ መዘበቻ እንዳንሆን ትውሰደው አለ። ያንን ቀለበቱን መንቱን አምባሩን ብትሩ ምናምን እነሆ የፍየሉን ጠቦት ሰደድኩላት፣ አንተም አላገኘሃትም አለ። ከዚያ ቀጥል። እንዲህም ሆነ አለ። እዚህ ጋር ነው በጣም የገረመኝ የእሷ ብልጠት ማለት ነው። ልትቃጠል የነበረው ራሷን ልታተርፍ ነው። እንዲህም ሆነ አለ እግዚአብሔር፣ ከ3 ወር በኋላ ለይሁዳ ምራትህ ትዕማር ሴሰነች፣ ዝሙት ሰራች ማለት ነው። ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። ተመልከቱ። ምክንያቱም እግዚአብሔር ሴት ልጅ እንድትቃጠል ፈርዷል። የካህን ልጅ ብታመነዝር ትቃጠል አለ። እርሷም ባወጧት ጊዜ ተመልከቱ፣ ወደ አማቷ እንዲህ ብላ ላከች። ቆይ መልእክት አላት። ወደ ማን? ወደ ይሁዳ፣ ወደ አማቷ። ለዚህ ለባለ ገንዘብ ነው የጸነስኩት። ተመልከት፣ ይህ ቀለበት፣ ይህ አምባር፣ ይህ በትር የማን ነው በሉልኝ አለች። ይሁዳም ባየው ጊዜ አወቀ። ይሁዳም አወቀ፣ ከእኔ ይልቅ እርሷ እውነተኛ ሆነች፣ ልጄን ሴሎምን አልሰጠኋትምና አለ። ደግሞም አላወቃት። በመውለጃዋም ጊዜ እነሆ መንታ ልጆች በሆዷ ነበሩ። 2 ልጅ ነው ያረገዘችው ከምራቷ ማለት ነው። አስቡት፣ ከአማቷ 2 ልጆች ስትወልድም አንዱ እጁን አወጣ። አዋላጅቱም ቀይ ፈትል ወስዳ በእጁ አሰረች። ይህ መጀመሪያ ይወጣል አለች።
እንዲህም ሆነ እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥሰህ ወጣህ አለች። ስሙንም ፋሬስ ብላ ጠራችው። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ፣ ስሙንም ዛራ ተባለ ይላል። ስለዚህ ከይሁዳ ትዕማር ማንን ወለደች? ፋሬስን ወለደች፣ ዛራን ወለደች። አሁን የኢየሱስ ክርስቶስ ቅድመ አያቶች ላይ እነዚህ ጋለሞታዎች እንዳሉ ላሳያችሁ። መሲሁ ዒሳ ዓለይሂ ሰላም ለመሆኑ እንደው የነቢያት ዘር የተጠበቀ ነው በኢስላም ገብታችኋል አይደለ? አሁን ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ላሳያችሁ። ምን ይላል? ይኸው ማቴዎስ ነው፣ የሐዲስ ኪዳን ላይ ተመልከቱ። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞችን ወለደ፣ ይሁዳም ከትዕማር ፋሬስንና ዛራን ወለደ፣ ፋሬስም ኢስሮምን ወለደ እያለ መጨረሻ ላይ ኢየሱስ ክርስቶስ የዘር ሐረግ ይሄ እንደሆነ ይነግረናል። የኢየሱስ ክርስቶስ የዘር ሐረግ ውስጥ እነዚህ ጋለሞታዎች አሉበት ይለናል መጽሐፍ ቅዱስ። ላኢላሃ ኢለላህ። ይሄን ይመስላል። ለማንኛውም ማጠቃለያ ወላሂ ለአዚም መሲሁ ከዚህ የጸዳ ነው። እነዚያ የነቢያት ልጆችም ከዚህ የጸዱ ናቸው። እነዚያ የነቢያት ልጆች እነ ይሁዳ ጻድቅ እንደሆነ አላህ ይነግረናል። መጀመሪያ ላይ በእርግጥ ዮሴፍን በድለውት ነበር። ገብታችኋል? ጉድጓድ ውስጥ ወርውረውታል ምናምን። መጨረሻ ላይ ተጸጽተዋል ሊለናል ቁርአን። የሚገርማቸው ቃሉ ያ አባና እስተግፊር ለና ዝኑበና፣ አባታችን ያዕቆብ ሆይ ያደረግነው ስህተት ሁሉ እባክህ ይቅርታ ጠይቅልን ከአምላካችን ከአላህ ዘንድ ብለውታል። ኢና ኩና ኻጢኢን፣ እኛ ተሳሳቾች ነበር፣ ተሳስተናል። ተመልከቱ፣ ቁርአን መጣና የእነዚህን ነቢያትና የነቢያት ልጆች ክብር ጠበቀላቸው። እነዚያ ንስሐ ገብተዋል ከዚያ ከስራቸው። እንዲህ አይነትን ኃጢአት አላደረጉም። ለምንድን ነው ይሄን የጻፉት አይሁዳውያኖች ከተባለ አይሁዳውያን ራሳቸውን የአምላክ ልጆች ጻድቅ አድርገው ቀርጸው ከህዝብ ፊት ነቢያትንና የነቢያትን ልጆች አቆሽሸው ጽፈዋል። እዚህ ላይ ተመልከቱ። እነሱ የአምላክ ልጆች ናቸው። ነሕኑ አብናኡላሂ ወአሒባኡሁ አሉ ይላል። እኛ የአምላክ ልጆች ነን፣ ጻድቆች ነን አሉ። ተመልከቱ። ነቢያትና የነቢያትን ልጅ ግን ያልወረፉበት ኃጢአት የለም። ወላሂ እኔ እሱ ወንድሜ ይሄን እኮ የሚቆጨኝ በጣም ያሳዝናል። ማነው ይሰማል። ይሄ እኮ ነው የሚቆጨው እሱ ወንድሜ። አሁን የሆነ ፊልም ምናምን ራሱ ሲሰራ የወንድሙን ሚስት ገባ፣ የአባቱን ሚስት ገባ ምናምን ሲባል ይሄ ታላላቅ የሆኑ ሰዎች ወደ አላህ የተጸጸቱት በጣም ነው ያንቋሽሿቸው። በባይብል ውስጥ ራሱ ሮቤል የአባቱ የያዕቆብ የእስራኤል ሚስት ነው የገባበት። ሱብሃንአላህ። እዚህ ጋር ዘፍጥረት ሲያነቡ ከ30 ጀምሮ እስከ 40 ያለው የ12 ወንድማሞች በጣም ጸያፍ የሆነ በጣም ነው ያዋረዱባቸው። ሱብሃንአላህ። ራሱ የአባቱ ሚስት እንዴት ሊገባ ይችላል? የነቢይ ልጅ ሱብሃንአላህ። አላህ ነስተን። ለማንኛውም አምላክም ሆነ ነቢያት ከዚህ የጸዱ ናቸው። ለዚህ ጥፋተኛ ማን የጻፈው ከተባለ አይሁዳውያኖች ናቸው። አይሁዳውያኖች እንጂ አምላክና ነቢያት በዚህ ደረጃ ሆነው አይደለም። ታቻል ከዘቡ ዐለላህ ወዐላ አንቢያኢሂ ወሩሱሊህ፣ በአምላክ በአላህ ላይና በነቢያቶቹ ላይ እነዚህ አይሁዳውያኖች ዋሽተው እንጂ በፍጹም ነቢያትና የነቢያት ልጆች እንዲህ አድርገው አይደለም። የዮሴፍ ወንድሞች ምን እንዳጠፉ አላህ በቁርአን ላይ ይገልጽልናል። ጥፋታቸው አንድ ነበር፣ ኃጢአታቸው አንድ ነበር። እሱም ምንድን ነው? በዮሴፍ ላይ የሰሩት ግፍና በደል ነው። በጉድጓድ ውስጥ መክተታቸው፣ ምን ማድረጋቸው። መጨረሻ ላይ ግን ይህንን ንስሐ ገብተዋል። ጭራሽ እኛ በአላህ መንገድ ላይ ቀጥ ያሉ ሙስሊሞች ነን፣ በአምላካችን መንገድ ላይ ቀጥ ያሉ ሙስሊሞች ነን ብለው እንደተናገሩ ይነግረናል በቁርአን ላይ ገብተዋል። መጨረሻ ላይ ዮሴፍንም ይቅርታ ጠይቀውታል። ቃሉ ተላሂ ለቀድ አተረከ አላሁ ዐለይና አሉት። ወንድማችን ዮሴፍ ሆይ በእርግጥ አላህ ከእኛ ሁሉ አንተን አስበልጦህ ነበር፣ መርጦሃል፣ አስበልጦሃል በመካከላችን አንተ ትልቅ ሰው ነህ አሉት። ወኢን ኩና ለኻጢኢን እኛ ተሳሳሾች ብንሆንም እንኳ ቃለ ላ ተስሪበ ዐለይኩም ልየውም ዮሴፍ ምን አላቸው? ዛሬ በእናንተ ላይ አብሽሩ፣ ምንም ወቀሳ የለም ወንድሞቼ። እግፊሩ ላሁ ለኩም አምላክ አላህ ኃጢአታችሁን ምሮላችኋል። ወሁወ አርሐሙ ራሒሚን እርሱ የአዛኞች ሁሉ አዛኝ ነውና አላቸው ይላል። ኢዝሀቡ ቢቀሚሲ ሃዛ አሁን ይህን ቀሚሴን ልብሴን ይዛችሁ ወደ አባቴ ሂዱ አላቸው። ፈአልቁሁ ዐላ ወጅሂ አቢህ በአባቴ ፊትም ላይ ወረሩት።
የእቲ በሲራ የሚያይ ሆኖ ይመለሳል አይኑ አላቸው። አይኑ ማየት ተስኖን ነበር ያዕቆብ አይደለ ከማልቀስ የተነሳ የዛን ጊዜ ዮሴፍ አይንን የመፈወስን ተአምር ሰጥቶ ነበር። አይንን ያበራል። በምኑ ከተባለ በልብሱ ሄዱና ይሄን ልብሴን በአባቴ ልብስ ላይ በፊቱ ላይ ወሮሩት አይኑ ይመለሳል አላቸው። ወእቱኒ ቢአህሊኩም አጅመዒን ከዚያም በኋላ ሙሉ ቤተሰቤን ይዛችሁልኝ ኑ ወደ ግብፅ አላቸው ከእስራኤል ምድር። መጨረሻ ላይ ምን ይላል? ፈለማ አንጃ አልበሺሩ አልቃሁ ዐላ ወጅሂ ይላል። አብሳሪውም በመጣ ጊዜ አቤት በቃ ብዙ ተረድቻለሁ፣ ብዙ ተረድቻለሁ። ነገ ተመልሼ እመጣለሁ። መርሐባ አላህ ይወፍቀው። አላህ ይወፍቀው። መርሐባ። እሺ ወንድሞች፣ እኔም ልወጣ ስለሆነ አንድ ነገር ክርስታ ወንድማችን ሁሱ እንዲሁም እዚህ ላይ ያላችሁ ከቀደሙ ትምህርት እያስተላለፋችሁ ያላችሁ ወንድሞቼ ከልብ አመሰግናለሁ ነው። እንዲሁም ደግሞ ከታችሁ ናችሁ ኮሜንት እየጻፋችሁ ያላችሁ እኔ እዚህ ጋር ሆኜ አንድ ነገር ለመማር ቁጭ ስል ወይ ሃይማኖት ለመቀየር ሳይሆን ለእውቀት ነው፣ ለመማር ነው። ወይ ልቀይርም እችላለሁ፣ ላልቀይርም እችላለሁ። እሱ የራሴ ፍቃድ ነው። ምክንያቱም ወደ እውነተኛ መንገድ ለመያዝ መማር ስላለብኝ ነው። ሁላችሁ ከታችሁ ናችሁ። ብዙ ነገሮችን እያየሁ ነው፣ ኮሜንትም እያነበብኩ ነው፣ እያዳመጥኩ በትንሹ ከ3 ሰዓት በላይ ቆይቻለሁ እዚህ ገስት ላይ እና ብዙ ነገር ነው የተማርኩት እኔ በበኩሌ ማለት ነው። ብዙ ፍሬ አግኝቻለሁ። ምክንያቱም ያኔ ማናውቀውን ነገር በተረጋጋ እንደዚህ ቁጭ ብለን ማዳመጥ መስማት ራሱ ትልቅ ነገር ነው እና እግዚአብሔር ወደ ጥሩ መንገድ እንዲመራን እንዲሁም ደግሞ ከምንም በላይ የማመሰግነው እያሳያችሁ ነው፣ እያስረዳችሁ አላችሁት። አንዳንድ ሰዎች ለማጭበርበር ወይ ደግሞ እዚህ ላይ የተናገራችሁትን ነገር ተቀብሎ ሌላ ቦታ ለማሳወቅ ወይ ደግሞ ለመፖሰት አይደለም። እኔ በበኩሌ ለማወቅ ነው፣ ለትምህርት ነው። ምክንያቱም ነገ የሆነ ነገር ብጠየቅ እንኳን መልስ ለመስጠት የምንችለው ራሴ ሳቅ ለራሴ ሲሆን ነው። በእምነት ዙሪያ ደግሞ መከራከር አልወድም በነገራችን ላይ ከመሰረቱ። ምክንያቱም ማዳመጥ ትምህርት ይሰጠኛል፣ መጠየቅም እንደዚያው። የሚችል ሰው በተረጋጋ ይመልስልኝ፣ የማይችል ደግሞ እንደዛው መተው ነው እንጂ አንቺ እንዴት ነበር የምታውቂ፣ አንቺ እንዴት ነሽ ምናምን ብሎ እኔን እንድጠይቀኝ አይደለም። ምክንያቱም ለማወቅ ነው እኔ የጠየቁት። ስለዚህ በእውነት እግዚአብሔር ያክብርልን፣ እግዚአብሔር ይስጣችሁ። ሁላችሁ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ፎሎ አድርጉኝና እናንተ በምገቡ ጊዜ ማለት ብዙ ነገር መማር ነገር እንዳለ ተገንዝቤያለሁ እዚህ ጋር ማለት ነው። ስለዚህ አመሰግናለሁ ማለት ነው። ወጣ ስለሆነ ነው በጣም ይቅርታ። እግዚአብሔር ያክብርልን ሁላችሁ። ሰላም ብያለሁ። ሰላም፣ እንዴት ነህ ታኬ? አለ ይመስገን። ይመስገን ያልከው ታኬ? ይመስገን ፈጣሪ። የትኛው ፈጣሪ ነው የምታመሰግነው? አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ ሶስቱንም ፈጣሪዎች? አንድ ፈጣሪ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? አለ አለ። የት ጋር ነው ያለው? አለ አለ። የቱ ጋር? በመጀመሪያ ለመጣሁበት ዓላማ አንድ መጀመሪያ የገባሁበትን አንድ ዓላማ ስላለኝ ነው። መልስ ስላለኝ የሆነ መረጃ ቅድም ዛራ አንተ ለመስገድ ሄደ ነበር። ዛራ ያለችም ስትመጣ ታወራታለች፣ ችግር የለውም። ያው ትሰማለች። ላንገናኝ እንችላለን። መረጃውን ቦታውን ሰጥቻት ከዛ በኋላ መጠይቀኛን ትጠይቀኛለህ። እሷ ስትመጣ ታወራታለች፣ ችግር የለውም። ከኔ ጋር የጀመርከው ናገሌ ዳነጋ ሰማለሁ። መረጃውን ሰጥቻት ሂዳት አንብበው ነው። ከዛ ትሰማለች አይደል? አሁን ቦታውን ብቻ ጠቅሼላት ከዛ በኋላ ከአንተ ጋር ማውራት እንችላለን። በቃ እሺ፣ እሷ እንድታወራት የፈለግከውን ከኔ ጋር ትቀጥላለህ። በቃ ችግር የለውም። በቃ እኔን ያየ ዛህራን አየ። እሺ፣ እኔና ዛህራ እንድነን ቀጥል። አሁን እሺ ታኬ፣ አንተ እና ዛህራ እንደናችሁ ይሁን፣ ደስ ይላል። ቅድም የሆነ ጥያቄ ወንድማችን ጠይቋት ነበር። ክርስትና ነው ወይስ እስልምና ነው ቀድሞ የነበረው? እውነት ነው የሚል ጥያቄ ተነስቶ ነበረ። እውነት ነው። ከዛ በኋላ ነቢዩ መሐመድ ከአላህ ጋር ሲነጋገሩ ፈጣሪያቸው ሲነግራቸው ካልገባክ
ሂድና ካንተ በፊት ያሉትን ሰዎች ጠይቅ ብሎታል። ካንተ በፊት ያሉትን ሰዎች ነው ያልከው? አማኞች ማለት ነው። ካንተ በፊት ያሉ እምነቶችን ማለት ነው። ሰዎች አሁን እንትን ቋንቋ አጋግር አይደለም አይለም እንደሱ። ቆያ ሀሳቡን ልንገርና ከዛ በኋላ ትከራከረኛለህ። በልሽ ነቀያለህ ልጆች እስከጥልሽ እና ከዛ በኋላ እነሱ ማን ናቸው? አይሁዳንና ክርስቲያኖችን ነው ማለት ነው ብሎ ሲጠይቁ ታዲያ ከነሱ ውጪ ነው ማን ነው ከነሱ ውጪ ብሏቸዋል። ይሄ ማለት ምን ማለት ነው ብለን ጠይቀን ነበር። ጠይቄያት ነበር እኔ እና ስለዚህ ጉዳይ ያወራ ቁርአንም ሐዲስም የለም አለች። በዚህ ዙሪያ ላይ ያወራ ሐዲስም ቁርአንም የለም ስጠኛ አለች መረጃውን። እሺ ጨርሰሽ እየጠበቅኩ ነው። እሺ እንዳላቋርጠ ብዬ ከዛ በኋላ መረጃውን ስጠኝ ስትለኝ ቀደም እኔ መረጃውን ፍለጋ ስወጣ አጋጣሚው ነው እንትን ወረድኩኝ። ስመለስ ደግሞ ዛሬ አይለችም። ለማንኛውም ያው አንተ ካወቅክ ንገራትና ታንብቦ ቦታውን ካላወቅክ ደግሞ ያው እጠቀማለሁ። ያ አንተ ያልከው የሚል የለም። እሺ የሚለውን ላስረዳ። መረዳት ትፈልጋለህ? አዎ አስረዳኝ። ለምን ታስረዳኛለህ? አታነብልኝም እኮ አንተ የምትለው የለም። እሺ አውጥቼ ላሳይህ። ማየት ነው የምትፈልገው? ሳይ ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል። አማርኛው ነው ወይም ኦሮምኛም ካለ አማርኛውን ነው ማነብ። ማሊቦ አንዴ ተረጋጋ እንጂ አንዴ ተረጋጋ። እሺ ቀስ በል። አነና አንተ ማፈጠጥ ትችል ነበር። ዝም ብዬ ልለፍ ብዬ ነው። እሺ ያልከው ነገር የለም። አምጣ ብለህ አሁን አታመጣውም። ግን የት እንዳለ ስለማውቅ ነው አንተ የምትፈልገው አንቀጽ ላውጣልህ። እሺ ለምንድን ነው አምጣ የምትለኝ? ልጠቅስልህ ከእኔም እኮ አሳያለሁ። ያው እዚህ ጋር ቦታውን ጥቀስልኝ። ሳይ ሙስሊም 2969 2669 እስኪ ታወጣልናለህ? እኔ ጋር የለም። ይህና አንብብላቸው። ሳይ ሙስሊም እሺ ቁጥር ስንት ነው? صحيح مسلم 2669 669 ايه نو بي سي ايه ايش حدثني سويد بن سعيد حدثنا حفص بن ميسرة حدثني زيد بن أسلم عن عطاء بن يسار عن أبي سعيد الخدري قال قال رسول الله صلى الله عليه وسلم لتتبعن سنن من كان قبلكم شبرا بشبر وذراعا بذراع حتى لو دخلوا في جحر ضب لاتبعتموه قلنا يا رسول الله اليهود والنصارى قال فمن ካልከው ሀሳብ ጋር ያለፉትን ሰዎች ጠይቋቸው የሚል እዚህ ጋር ጠይቆ የሚል ቃሉ ራሱ የለም። እሺ ታከኝ እሺ አማርኛውን ክፈትልኝና በእንግሊዘኛና በአረበኛ ነው ያለው። ለተርጉምልህ በእንግሊዘኛው ስጠኛ ሳይ። እሺ ጠይቋቸው የሚለውን አሳይኝ። እሺ ያው እንግሊዘኛው ላይ አድርጌያለሁ። አይ ባለ እሺ you will trade the same as also by this before you inch by inch and step by step so much so that if the head entered to the all of the lizard you would man Jews Christians አሻቸዋለሁ አብዶ ምን ይላል መሰለህ? አንተም ታውቀዋለህ የሚሰማ ከነዚህ ጥያቄ በኋላ ጥያቄውን ከተደራረጉ በኋላ የትኛው ጥያቄ ከነገራቸው በኋላ ማለት ነው። ምን ብሎ ነገራቸው? ማለት አላህ ከእሳቸው ጋር ካወሩ በኋላ ከማን ጋር ስለማን ነው እያወራን ያለ ነው? የምታወራው ነገር የለም። እንግሊዝኛው ምን ይላል? እግር በእግር
እግር በእግር እንች በእንች ትከተላላችሁ። እሱን ያለው ከምን በኋላ ነው ያልከው? ከንግግሩ በኋላ ነው። የትኛው ንግግር በኋላ? አሁን ካልኩ ንግግር በኋላ። አሁን ያልከው ንግግር ምንድን ነው? ምንድን ነው? 50 ጊዜ ነው እንዴ የምነግረው? እሱ 2 ጊዜ። ቅድም 1 ጊዜ ነግረኸኝ አድገማ። 50 ጊዜ አይደለም 2 ጊዜ። ምንድን ነው ያልከው? ራሱ ተርገበላቸው። የኔ ያው አንዳንዴ ላይ ወሰደ። እኔ ከንግግር በኋላ ነው ይሄን ያሉት አልከኝ። ቅድም ያልከው ንግግር ድገማ እስኪ። ምን ነበር ያልከው ቅድም? አንብበላቸውና ተርገመላቸው። ንገረን እንጂ ከአንተ ጋር እያወራህ እኮ ነው። እነሱም አድማጭ ናቸው። እነሱ ገባኝ። ያው አድማጩ ከአንተ አፍ መስማት ስለሚፈልጉ ብዙ አይደለም። ከአንተ ከኔ ጋር እያወራህ ነው። ቀጥል። ስለዚህ ቅድም ያልኩህን ካወሩ በኋላ አልከኝ። ምን ነበር ቅድም ያልከው? ድገማ እስኪ። ቅድም ያልኩትማ ሰምተኛል እኮ። አሁን ድገማ። እየሰማ እኮ ነው ሰው። አትደግማም? ማውራት አትፈልግም? ለምንድን ነው የማወራው? ነገርኩህ እኮ አንብብና ተርጉምላቸው የሚለውን የኔ መጽሐፍ አይደለ ያሳየው። አንተ ልትሟገት እኮ ነው፣ ልታወራ ነው። እዚህ ያስከፈትከኝ አይደለ? ቅድም ካልኩህ በኋላ ይሄንን አላችሁ። ልሟገት አይደለም መነገራችን ሞርሙዳ ፊምቲም ቅድም እየተጠያየቅ ነበረ ከዛራ ጋር እሷ ስለሌለች ይሄን ደግሞ ያው አንተ ስለመጣ ስለዚህ ይሄ ሌላ ርዕስ ነው። ከዛራ ጋር የጀመርከው አይደለም ማለት ነው አይደለ? ያ ከሷ ጋር የጀመርኩትን ነው ያው የቀጠልነው ነው እኮ እሱን እያልኩኝ። ከዛራ ጋር ያወራኸው ይሄን ነበር። ከዛራ ጠይቃቸው፣ ያለፉትን አማኞች ጠይቃቸው ይላል ምናምን ያልከው የቱ ጋር ነው? እዚህ ጋር እንደሱ የሚላለ ከዛራ ጋር ያወራ ነው። ከዛራ ጋር ያወራ ነው። ላስረዳ አዳም። ከዛራ ጋር ያወራ ነው። በአጠቃላይ ክርስትና ነው እስልምና ነው መጀመሪያ ያለው የሚለውን ነው። ከዛ በኋላ ደግሞ እንደሚከተሉ ወይም ደግሞ እንደሚያዳምጡ እነሱን እንደሚከተሉ የሚያወራበትን አንድ ርዕስ ራሱ ይዘልኝ ነው ያለች። እሺ አይገናኝም። እሺ አሁን ላስረዳህ። እሺ ቅድም የተናገርከው የመጀመሪያው ሀሳብ ብትጠራጠር ከአንተ በፊት መጽሐፍ ሲያነቡ የነበሩትን ጠይቅ ነው የሚለው። ያ የሚገኘው በቁርአን ውስጥ ነው። እሺ ላስረዳህ። መረዳት ከሆነ ፈልገው አዳምጥ። እሺ ታኪ ያ የሚገኘው የቱ ጋር ነው? ቁርአን ላይ ነው። ምን ይላል መሰለህ? ቁርአን ላይ ከፈለክ አውጥቼ አሳይሃለሁ። ምናልባት ቦታውን ካላወቅኸው ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይክ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ይላል። ሙሐመድ ሆይ ወደ አንተ በተወረደው በጥርጣሬ ውስጥ ብትሆን ከአንተ በፊት መጽሐፉን ሲያነቡ የነበሩትን ሰዎች ጠይቃቸው ይላል። ገብቶሃል? ያ ታዲያ ማንን ነው ከተባለ ላስረዳህ ነው። ሲያነቡ የነበሩትን ሰዎች ጠይቃቸው ነው የሚለው። ግለሰቦች ማናቸው እነዚያ ሰዎች ከተባለ ነብያቶች ናቸው። ማን ነው እንዲህ ብሎ የተረጎመልህ ከተባለ ራሱ አላህ በቁርአን ላይ ማንን እንደሆነ ሱረቱ ዙኽሩፍ ላይ እዛው እታች ጋር ገለጸው። ነብያቶች ናቸው ነው ያለው። መልእክተኞቼ ብሎ ገለጻቸው። ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አለ። ሙሐመድ ሆይ ከአንተ በፊት የላኳቸውን መልእክተኞቼን ነው የምትጠይቀው አለ። ስለዚህ የት አግኝቶ ይጠይቃቸዋል? አሁን ቀጣይ ጥያቄ አለ። ለመለስ ነው ይሰማኝ። ሩሱል ከአንተ በፊት ያሉትን ጠይቃቸው ሲል ነብዩ መሐመድ መልሰው ምን አሉ? ክርስቲያኖችን ነው አይሁዶችን ነው አላሉ? አይልም። እንደሱ አይልም። ቁርአኑ ላይ እንደዛ ነው አይልም። ቁርአኑ ላይ እንደዛ ነው አይልም። ማንን ነው የምጠይቁ? ክርስቲያኖችን ነው አይሁዶችን ነው አይልም። እባክህ ክርስቲያኖችና አይሁድን ስለሙበላቸው ነው የሚለው ቁርአን። እነሱን እሱ ርዕሱን ተው። ከዚህ ርዕስ ጋር ተያይዘው እንጀዱ አከስ አላሉም። ነብዩ ሰለላሁ ቁርአኑ ላይ እንደዛ የሚል የለም። እንግዳው አማስ ይፋን ፊደሽ አማስ ጋለን ሲቪደኔ አሁን አንድ ስልክ ስለያዝኩ ነው። ከቲክቶክ ሶታ እንትን ይላል። ከዛ ደግሞ እኔ ይዣለሁ ቁርአኑን ላውጣለህ። እንደዛ የሚል የለም። ላውጣለህ ቁርአኑን ምንድነው? አሁኑኑ ራሱ ቀጥለ አንብብልኝ። አሁን ቀድም ካነበብከው ራሱ ቀጥልና ውረድና አንብብልህ። እሺ ጠይቅ እያለ ያለው ማንን እንደሆነ ላንብብልህ። እዛው ጋር ላሳየህ። ቁርአኑን ላውጣለህ። እሺ በእንግሊዝኛ እንደዚህ ለትራንስሌሽን አታረግም አንተ። በአማርኛ አውጣልሃለሁ። ችግር የለም። ላሳየህ። ይሄው ቁርአን ላይ ጠይቅ እያለ ያለው ማንን እንደሆነ እዛ ጋር ይነግረናል። ሱራ ዩኑስ ላይ ያና እዚህ ጋር
ያ እነዚህ ጋር ይታያል። አይታይኛል። ወደ አንተ ካወረድነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታህ ዘንድ በእርግጥ መጥቶልሃል፣ ከተጠራጣሪዎችም አትሁን ይላል። አየህ አይደለ? እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ ነው የሚለው። ኦኬ አማስፋ የለም ሌላ እሱ የለም ሌላ ልቀጥልልህ። ያው ምን ያልቀጥሉ ከእነዚያም የአላህን አንቀጾች ካስተባበሉት አትሁን ከከሳሪዎችም ትሆናለህና ይላል። እነዚያ በእነርሱ ላይ የጌታ ቃል የተረጋገጠባቸው አያምኑ። ከዚያ ይላል አየው ያንዳንተ በልበል ዘወይድ እነዚያ በእነርሱ ላይ የጌታ ቃል የተረጋገጠባቸው አያምኑ። ተአምር ሁሉ በተመጣላቸው ቅጣት እስከሚያዩ ድረስ እሺ ተቀጥልህ እስኪ ይህ በፊት ካለፉት ከተሞች አይደለም እምነትን የጠቀማት ከተማ ለምን አፍሮባት ግን የዩኑስ ህዝቦች አይደለም። በቃ ቆይ አሁን አወጥላለሁ። አዮ አየህ አይደለ? ስለዚህ እዚህ ሲፈንባሳ አይሁድና ክርስቲያን ጠይቋቸው ጅራ ሲፈንባሳ ስልኬ አታውጣኝ፣ አታውርደኝ። እሺ አብሽር ችግር የለም አታውርደኝ፣ አወጥላለሁ፣ አመጣላለሁ። አብሽር መቅዲ አለሽ? መቅዲ አለሽ? እሺ ወለው ጃአትሁም ኩሉ አየትን ሐታ የረው ልአዛብ። ከዚያ ልቀጥልላችሁ። ልጁ ምናልባት እንትን ባይለውም ሌሎች መረዳት የሚፈልጉ ካሉ ቅድም ካቆረኩት ታዲያ ነቢያቶችን መልእክተኞችን ጠይቃቸው እያለ ነው አላህ እየተናገረ ያለው። ሱረቱ ዙኽሩፍ ታች ጋር ባሳያችሁ ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና ይላል። ሙሐመድ ሆይ ከአንተ በፊት የላኳቸውን መልእክተኞችን ጠይቃቸው እያለ ይናገራል። ታዲያ መልእክተኞችን ከሆነ እየተናገረ ያለው አላህ የት አግኝቶ ነው ሙሐመድ የሚጠይቃቸው ነው ሰለላሁ ዐለይሂ ወሰለም? አሁን እሱ ጥያቄ ሊነሳባቸው ይችላል ክርስቲያኖች። እንደዚያ ከሆነ መልእክተኞችን ከሆነ የት አግኝቶ ነው የሚጠይቃቸው? ትክክለኛ ጥያቄ ነው። አምላካችን አላህ ሱብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ቤተ መቅደስ ኢየሩሳሌም ላይ የሚገኘው እዛ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቀደሙትን ነቢያት ሁሉ አስነስቶላቸዋል። ይህን ሐዲስ ላይ ቃል በቃል ተናግረዋል። እንዳለ ሁሉ ፈረአይቱ ጀምዐ ሚነል አንቢያ የነቢያቶችን ክምችት ስብስብ እዛም ላይ ተመለከትኩኝ አሉ። እንዳለ አስነስቶላቸው መልአኩ ገብርኤል ወይም ጅብሪል ዐለይሂ ሰላም ከቤታቸው ከመካ እስከ ኢየሩሳሌም እስከ ቤተ መቅደስ ድረስ ወስዷቸው እዛ ቤተ መቅደስ ውስጥ ቤተል መቅደስ ነቢያቶችን ሁሉ አስነስቶላቸው አላህ አገናኝቷቸዋል። ገብቷቸዋል። እና ያ ነው። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም ጠይቀዋል ወይ? ላ አልጠየቁም። ለምን? ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ብትጠራጠር ነው ያላቸው። እርሳቸው ለም አሹክ ወለም አስአል አሉ። አብዱላህ ብን አባስ እንደተናገረው እኔ አልጠራጠርም ማንንም አልጠይቅም አሉ። አላህ ሱብሓነሁ ወተዓላ ብታጋራ